እግዚአብሔር ስም የተባረከ ይሁን። ክብር ሁሉ ለእግዚአብሔር ይሁን። ምንድነው ይሁንልሽ? ለእግዚአብሔር ክብር ይስጥለት። የሆነልኝ ነገር እንኳን ለኔ ባይሆንም እግዚአብሔር ታላቅ ነገር ጸሎተን ሁሉ ሰምቶልኛል እና ባለፈው 15 ቀን ማለት እናንተ ቤት ሄደን ነበር። ከዛ ጓደኛዬ ጋር ሄደን ነበረና በጣም በዛ ሰዓት እሷም ተጨንቃ ነበረ። እያለቀሰች ናት የነገረችኝ። በጣም ስቃይ ውስጥ ናት። ሁሌ ነው የምትነግረኝ። ግን የዛን ቀን በጣም ተጨንቃ ነበረ። በቃ አማራጭ የለንም፣ በቃ እንሂድ ማሚ ጋር አልኩት። ከዛ እሺ ቤት እኔ አላውቅም። ከዛ አንድ ቀን ሄደን ነበረ እነሱ ጋር ካረሳሁት አለች። እሺ ብለን ሄደን እግዚአብሔር ይባርካችሁ እናንተም ያለው ነገር ሁሉ ነግረን ጸለያችሁት። ብዙ አመት ቆየ ማለት 1 አመት ከምናምን ሆኗታል። ትሄዳለች እየተባለች ሳይሳካት እየቀረ ነበረና የዛን ቀን ተጸለየላት። ከዛ በኋላ በቃ 15 ቀን ባይሞላ ጊዜ ተሳክቶላት ሄደች። አይደለም ያልኩት ራሱ ለእሷ ብዬ ነው የሄድኩት የዛን ቀን እና እግዚአብሔር ታላቅ ነገር አድርጎልኛል። በጣም ደስ ብሎኛል። ፕሮሰሱን ከጀመረችው ስንት ጊዜዋ ነበር? አመት ከምናምን ቆይቷል። ትሄዳለች በቃ በዚህ ቀን ትሄዳለች ከተባለች 1 አመት ነው የሆነላት። ብር ምናምንም ሰጥታለች። አዎ ያው ለዳላላ የሆነ ነገር ፕሮሰስ ትጀምራለች፣ አይሳካላትም። ትጀምራለች፣ አይሳካላትም። ብዙ ጊዜ ነው የተበላሸባት። ግን እግዚአብሔር ይመስገን 15 ቀን ባይሞላ ጊዜ እግዚአብሔር ታላቅ ነገር አድርጎላታል። እግዚአብሔር ይመስገን። በጣም ይዚ ወይም እንደ ቀላል አድርጋችሁ አትቀበሉ። ጌታ ምስክሬ ማለት በጣም እያለቀሱ ነው ወደኛ ቤት የመጡት አይደል? እውነት ነው። በቃ እያለቀሱና እኔ አሁን ዛሬ ይሄን ቢሰማ በጣም ደስታዬ ግን ትናንትና ሰምቼ ስለጨረስኩኝ ሰው ቤት ነው የሰማሁት። ካንቺም አልሰማሁትም። ሌላ ሰውን ወደ ውጭ ልንሸኝ በርኩበት ነው የሰማሁትና ገረመኝ። በጣም ርር ብላ አለቀሰች። ቤቷ ውስጥም ሌላ ትንሽ እንትን ስላለ ያልተመቻት ነገር አለ። ከዛም አንፃር በጣም ድብን ብላ ስታለቅስ እኔም አለቀስኩኝ። ዳድም ወንድ ስለሆነ ችሎ ነው። ኢየሱስ ጌታ። ወንዶች እኮ ጠንካራ ናቸው። ጌታ ይባረክ። ኢየሱስ ጌታ። ክብር ለእግዚአብሔር ይሁን። እና በጣም በቃ እሷም ታለቅሳለች። አሁን ሄደችውም የእሷ ጓደኛም ታለቅሳለች። እሑድ ከሰዓት ነው ከዚህ አገልግለን ሄደን ጌታ ሆይ 11 ሰዓት ላይ ሌላ ፕሮግራም አለ። እነሱ ወደ 10 ሰዓት ምናምን አካባቢ ነው የመጡትና እንዴት ነው ማድረግ ያለብን? መጸለይ ያለብን። ያለቅሳሉ። እኔ በቃ ሰው ሲያለቅስ አልችልም። እኔም ማልቀስ ጀመርኩ። በጣም ተሰማ። ከዛ ወርቆ መሬት ላይ ዝም ብሎ አይደለም የሚያለቅሱት፣ ወርቆ ነው የሚያለቅሱት። በቃ ልሞት ነው ካለዚያ ምናምን እያለች በቃ ከባድ እንትን ውስጥ ነበረች። አለቀስን። ጌታ አልኩት አንተ ጣልቃ ግባ ብዬ ዳድም ጸለላት፣ እኔም ጸለይኩኝ። እግዚአብሔር ምን አለ? ይሄን አውጃ አለ። ግንባሯ ላይ ምርኮ ፈጠነ፣ ብዝበታው ቸኮለ የምን ግዝሽ መልእክቱን ላተናግሬያለሁ። እግዚአብሔር ቅርብ ጊዜ ወራት አይቆጥርም፣ ሳምንታትን ሳይቆጥር ቅርብ ጊዜ አመት ከምናምን ቆይቷል አይደል አልኩኝ። ቅርብ ጊዜ ይሆናል። 3 ጊዜ አውጃ አልኳት። ምርኮ ፈጠነ፣ ብዝበዛው ቸኮለ ብለሽ 3 ጊዜ አውጃለሁ። ኦሬዲ አለቀ። 2 ሳምንት 15 ቀን ማለት 2 ሳምንት አይደለም 2 ሳምንት ባልሞላው ነው የበረረችው። የሚገርም ነው። ለእግዚአብሔር ይልታን ጭብጨባን በእውነት በእርግጥ ይሄ አስደንቆን አይደለም። እግዚአብሔር ከዚህ በላይ ብዙ ነገር ሲያደርግ አይቻቃለሁ። የተገነዘውን ሲፈውስ እየጸለይኩኝ በስልክ ተገንዞ 2 ሰዓት ሬሳ የሆኑ ሰው እጅግ ምናምን ተነስቶ ያውቃል በስልክ። ለዛም ጌታ ምስክር። ግን የእሷ ሁኔታ በጣም አስለቀሰኝ። እሷ ስታለቅስ ጓደኛዋ ስታለቅስ እሷም አልቻለችም። መቶ ሳሎን ላይ በቃ ተንበርክኮ እሪ ሲሉ
ጌታ ሆይ በቃ ዛሬ ይህን በቃ ጩኸት ይህን ጸሎት መስማት አለበት እና የነበረችበት ሁኔታ ነው። በጣም በቃ እንደ ከባድ እንትን ያየሁትና ትላንትና ደስ አለኝ፣ ከራሴ በላይ ደስ አለኝ። ሄዳለች እኮ በቃ ጊዜ አታ እንደዚህ ምናምን ስሉ ደስታኝ አልቻልኩም። እግዚአብሔር ይመስገን። አንድ ጊዜ ለእግዚአብሔር ብቻ የሌላ ሰው ደስታ የኛም ደስታ። አንቺም ቅርብ ጊዜ ትሄጃለሽ። አሜን። በኢየሱስ ስም አስበሻል እንዴ? አዎ፣ እየተወራ ነው። ጀምረው ነበረ ተዘጋጅ ነግረሽኛል እንዴ? አልነገርሽኝ? ጌታን አልነገርሽኝ? ትሄዳ እሱ ውርሴትሽ ሀላኪዋ ምን ይሻላል? ጌታ ኢየሱስ ትሄድ በቃ ሻንጣሽን ምናምን አዘጋጅ። ጌታም ሽክር እግዚአብሔር ያፋጥን። እግዚአብሔር አምላክ ያፋጥን። በኢየሱስም በጣም የቸኮለ ይሆናል። ቅጽበታዊ የሆነ ነገር ይሆንልሻል። ስለዚህ በኢየሱስ ስም ይሆናል። ቀረም ብለሽ ተዘጋጃጅ። ፈጠነ ምናምን እንትን እንዳትዪ እመጣለሁ፣ እመሰክራለሁ። አይ መመስከሩ ችግር የለም። አይ ቸኩለሽ ምናምን ሳትዘጋጃጅ እንዳትሄጂ። ዘንድሮ ብዙዎች ይሄዳሉ። ያው መቼም ቅር ብለንም እንሸኛለን። ለእነሱም በረከት ለእግዚአብሔርም ቤት በረከት ስለሆነ ክብሩ ሁሉ ለእግዚአብሔር ይሁን። ለዚህ እሱ ይፈጥናል። እግዚአብሔር ካንቺ ጋር አለ። እግዚአብሔር ቀርሟል። ተባረክ።